ከወንበሬ ጋር የተቆራኘውበትን ቀበቶ ፈታውና እየተንገዳገድኩ የበረራ አስተናጋጆች ምግብ ወደሚያበስሉበት የአውሮፕላኑ ማጀት ሄጄ የበሩን መጋረጃ ገልጬ ገባሁ። ሁለት ቆነጃጅት የበረራ አስተናጋጆች ከምድጃቸው ላይ ቀና ብለው በግርምት ተመለከቱኝ። ትልፍ ፓራሹት ይኖራችኋል አልኳቸው። ሲስቁልኝ ጊዜ ፍርሃቴ ጥሎኝ ጠፋ። ከዚያ እንድቀመጥ ጋብዘውኝ የክት ምግብና መጠጥ አቅርበውልኝ እንደ ጋዳፊ በቆነጃጅት ታጅቤ የሮማን ሰማይ አለፍ። ትንሽ ቆይቶ የአውሮፕላኑ ምክትል ነጂ ያለውበት ድረስ መጥቶ የምፈልገው ነገር እንዲዘጋጅልኝ አሳሰበ። በእርግጥ የምፈልገው ከአውሮፕላኑ መውረድ ነበር። እውነት ለመናገር የአውሮፕላኑ ቤተሰቦች ከ2 ሳምንታት በፊት የኢሚግሬሽን ዘበኛ ያደረሰብኝን በደል ካሱኝ። ትዝ ይለኛል የይለፍ ጦማሬን ፓስፖርቴን ለማሳደስ ኢሚግሬሽን ገስግሼ ብሄድ የደጅ ጠኙ ሰልፍ 10 ቦታ ተጠማዞ የኮንሶን እርሻ መስሎ ጠበቀኝ። እውን የሁሉ ሰልፍ የፓስፖርት ነው ወይስ ኢሚግሬሽን ስኳርና ዘይት ማደል ጀምሯል በማለት እያውተመተምኩ አጠር ያለውን ሰልፍ መርጬ ቆምኩ። ወዲያው ግን ከየት መጣ ያላልኩት በአንገቱ ላይ የታይሰን ፊት በትከሻው ላይ የተርሚኔተር ክንድ የተገተመለት ዘበኛ እንደ በቆሎ በገዛ ኮቴ አንጠልጥሎ ቢወረውረኝ በአካባቢው በሚገኝ የጉልት አምባሻ ላይ ባፍኪም የተደፋው። የአረብ መንገደኛ ሁላ ለጊዜው ትካዜውን ረስቶ ባወዳደቄ ሳጋ። ለንደን ገባው። ለንደን እንደገባው በመጀመሪያ ያደረኩት የፊደል ገበታ የሰፈረበት ካናቲራ ለብሼ ከህዝቡ በተሰበሰበበት ቦታ በመንሸራሸር አገሬን ማስተዋወቅ ነበር። ትንሽ እንደቆየው ግን ባለ ፊደል ካናቲራ ቀርቶ የቄስ ትምህርት ቤት ተሸክሜ ብዞር እንኳ ትኩረት እንደማላገኝ ገባኝ። በእርግጥ አንድ ሁለት ፈረንጆች ዞር ዞር እያሉ በአድናቆት ተመልክተውኛል። የአድናቆታቸው ምንጭ ግን እንዴት በዚያ አጥንት በሚቆረጥም ብርድ ካናቲራ ለብሶ ይወጣል የሚል እንደሆነ ጠርጥሬያለሁ። ለንደን ውስጥ አይን ማግኘት በጣም ብርቅ ነው። በዛው መጠን ዞር ብሎ ከማያያቸው ህዝብ ጋር የተጋቡ የሚመስሉ ለመታየት ተግተው የሚሰሩ ሰዎች አሉ። ከላይ እስከታች በንቅሳት ተዥጎርጉሮ የጥምቀት ሽመል የሚመስል ወደላ ፈረንጅ ተመልክቻለሁ። ፊቷ ላይ 4 ትልልቅ ቀለበት ደርድራ ጽናጽል የመሰለ ሴትዮ ተመልክቻለሁ። በዚህ መሃል የኔ ካናቲራ ብርድ እንጂ ትኩረት እንደማስብ ስገነዘብ ሆቴል ገብቼ ካፖርት ደረብኩ። ለንደን እንደገባው ራሴን ከብልቃጥ ወደ ባህር የተሸጋገረ አሳ አድርጌ ቆጠርኩት። አዲስ አበባ ውስጥ አንድ ቦታ ተጠፋኝ። የመንደሩ ሰው ደርሰሃል፣ ከስልክ ግንዱ ወደ ግራ አጠፍ ስትል ታገኘዋለህ እያለ ተግቶ ይመራኛል። በለንደን የገጠመኝ ግን አገሬ ማሪኝ የሚያስብል ነው። አንዴ ሁሉ ነገር የአይን አዋጅ ሆኖብኝ ግራና ቀኙን እየሾፍኩ ስገሰግስ ሳላውቀው ከሆቴሌ በጣም ርቄ ኑሮ መመለሻው ግራ ገባኝ። ወደ አንድ መጽሐፍ ገብቼ በይሉንታ ውድ መጽሐፍ ገዝቼ ሳበቃ ሻጩን ትራቭል ሎጅ የተባለው ሆቴል የት እንደሚገኝ ጠየቅኩት። ሻጩ ምንም ሳይል ከመሳቢያው ውስጥ እንደ ጃክሰን ፓሎክ የአብስትራክት ስዕል የተወሳሰበ ካርታ አውጥቶ አቀበለኝ። በካርታው ላይ ለግማሽ ሰዓት ያህል እንደ ምስር ለቃሚ አገርክሬ ቀና ስል ዞረብኝ። የሆቴሌን አድራሻ ማግኘት ቀርቶ የገባሁበት ሱቅ በር ራሱ ጠፋኝ። የሸዋ ክፍለ ሀገርን በሰሜን ወሎ በደቡብ ሲዳሞ ያዋስኑታል ከሚል ያለፈ የካርታ ንባብ ያላስተማሩኝን የጥንት መምህሮችን በልቤ እየረገምኩ እንደወጣው መቅረቴን በስልክ ለወዳጆች አስታወቅኩ። በለንደን ባቡሩ፣ አውቶቡሱ፣ ፈረንጁ ሁሉም በተቀጠረበት ሰዓት ከተፍ ይላል። ባልተቀጠረበት ሰዓት የሚመጣው ዝናባቸው ብቻ ነው። በአገራችን ዝናብ ቢያንስ የተሰጣ በቀል እስክናስገባ ድረስ ይታገሳል። የለንደን ውል ይሉኝታ ቢስ ነው። እኔ በደረስኩበት ወቅት በአውሮፓ ጥቢ ገብቷል። ሴቶቹ እንዳይነርዱ ውበታቸው ሸሽጎባቸው የቆየውን ክረምት ለመበቀል ተገላልጠው የሚወጡበት ወቅት ነው። ልጃገረዲቱ ጸጉሯን ተተኩሳ ገልገል ቀሚሷን ለብሳ ጡቷን እንደ ቸርችል ሐውልት ሁሉ ሰው በሚያየው ቦታ ላይ አቁማ እየተወረገረገች ትወጣለች። ይህኔ ከጠራ ሰማይ ላይ አድፍጦ የቆየ ባለጌ ዝናብ እንደ ወፍ አይነ ምድር ሸዋ ብሎ ከላይ እስከታች አለብሳታል። እየተነጫነጨች ትግ ለመያዝ ትገደዳለች። ከዝናባቸው ቀጥሎ ብሽቁም ያገኘሁት ቁርሳቸው ነው። አንድ እፍኝ የባቄላ ንፍሮ፣ አንድ ጭልፋ እንቁላል ጥብስና አንድ ለብ ያለ ድፍን ቲማቲም ካቀረቡልኝ በኋላ ከምግቡ ጋር የማይመጣጠን ደንዳና ፈገግታ ቦግ አልገው ኢንጆይ ዩር ብሬክፋስት ይሉኛል። እንደሰማሁት ከሆነ እንግሊዞች የራሳቸውን ቁርስ አይወዱትም። ታሪክ መስራት ብቻ ሳይሆን ቁርስ መስራትም እንችላለን ለማለት ያህል ንፍሯቸውን ለእኔ ካቀረቡ በኋላ
ለራሳቸው በጓሮ በር በኩል ወደ ጣሊያን ሬስቶራንት ጎራ እንደሚሉ ገመቱ። ሁሌም በቁርስ ሰዓት ሹካና ቢላዋይን አመሳክዬ ሳህኔ ላይ እንዳቀረቀርኩ ትዝ የሚለኝ ድህነት ጠፍንጎ ይዞን ነው እንጂ አበላሉን ስናውቅበት ነበር የሚለውን የጊዮን ዓለም ሰገድን አባባል ነው። ጊዮን በአንድ ክረምት ለጓደኞቹ ስለ በቆሎ አጠባበስ ማብራሪያ ይሰጣል። አሁን አንድ ጥሩ በቆሎ ቢገኝ ትሸለጥቀውና ወተት ትቀባዋለህ። ከዚያ ትንሽ ማር ታልሰዋለህ። ትከትልና የተፈጨ ጨው ነስነስ ታደርግበታለህ። ከዚያ በወይራ ፍም ላይ ታገላብጠዋለህ። ተው እባክህ ወንድሜ፣ ድህነት ጠፍንጎ ይዞን ነው እንጂ አበላሉን ስናውቅበት ነበር ሲል ተከዘ። የመቅመስ ዕድል ባይኖረኝም እንግሊዞች ሹካ የሚያስቆረጥም የጥንቸል ሥጋ ጥብስ እንደሚሰሩ ሰምቻለሁ። የጥንቸል ሥጋ ጣዕሙ ክሽን ብላ እንደተሠራች ዶሮ ነው ብሎኛል አንዱ። በኢጣሊያም ባልሆን ኑሮ የጥንቸል መብልን መብላት ለኢትዮጵያ በማስተዋወቅ በሞሰብ ታሪክ ውስጥ ስሜን እተክል ነበር። ዛሬ ኢትዮጵያዊ የሆኑ መብሎች በአንድ ወቅት በእንግድነት የገቡ ናቸው። አቮካዶ መብላትም በአንድ ወቅት ኢትዮጵያዊ ባህል አልነበረም። እናቶቻችን ብዙ የጥራጥሬና የፍራፍሬ አይነቶችን ከሌሎች ሕዝቦች ወርሰዋል። ምስርን ከግብፃውያን፣ ቲማቲም ከጣሊያኖች ተቀብሏል። አቮካዶ ቀይ ባህርን የተሻገረው በልጅ ኢያሱ ዘመን በበጅሮንድ ተክለ ሐዋርያት ቦርሳ ነው። ከብርቱካን ጋር ያስተዋወቁን የፖርቱጋል ቄሶች ናቸው ይባላል። የጥንት ሀበሻ ፖርቱጋል ለማለት ብርቱጋል ይል ነበር። ብርቱካን ከዚያ የወጣ ቃል ነው ሲባል ሰማሁ ልበል። በቆሎ ዛሬ ቤተኛ ቢመስልም በቅርብ 100 ዓመታት ከምድረ አሜሪካ የመጣ መጻተኛ ነው ይባላል። ዮፍታይ ንጉሴ ማሽላና ዝንዴ በአንድ ላይ ስንኮላ ያረረ ሳቀ የባህር ማሽላ ያሉት አለ ነገር አይደለም። በቆሎ እስከ ቅርብ ጊዜ ድረስ የባህር ማሽላ በሚል የእንግድነት ስሙ ይታወቅ ነበር። በሁሉም ረገድ ስናያት ኢትዮጵያ በጎደለ ሙላ ስትል የተፈጠረች ሀገር ናት። አባቶቻችን አዳዲስ ፍራፍሬና ጥራጥሬ ከውጭ ለመቀበል ፈጣን የሆኑትን ያህል የሥጋ ምርጫዎቻቸውን ለማብዛት አልጣሩም። የዚህ ምክንያት በባህላችን ላይ የገነነው ኦሪታዊነት ይመስለኛል። ከኦሪት በፊት የነበረችው ኢትዮጵያ ሰፋ ያለ የሥጋ ምርጫ እንደነበራት የምናውቀው የሙሴ ድምፅ በማይደርስበት ቦታ ተሸሽገው የኖሩ እንደ ነገደ ወይቱ ያሉ ጥንታዊ ሕዝቦችን አመጋገብ ስንመለከት ነው። ብዙዎቻችን እንደምናውቀው ሙሴ እንስሳትን ርኩስና ቅዱስ ብሎ መድቧል። እንደ ሙሴ ምደባ ጥንቸል የሚያመሰኳ እንስሳ ቢሆንም ሽወናው ክፍት ስላልሆነ ርኩስ ነው። እናም ልንመገበው አይገባም። ዘመናዊ የእንስሳት ተመራማሪዎች ጥንቸልን ቀርበው ሲመለከቱት ሙሴ እንደተሳሳተ ገባቸው። ለካስ ጥንቸል አያመሰኳም። ወደድንም ጠላንም የሙሴ ሥጋ ምደባ ያመጋገብ ባህላችንን ለሺህ ዓመታት ያህል መምራት ችሏል። ሥጋን ስናስብ አስቀድሞ ወደ ሐሳባችን የሚመጣው ገበሬ ሊሆን ጋ የቀረው በሬያችን ነው። አንዲት ላም አንድ ጥጃ ለመስጠት 286 ቀን ያላነሰ ጊዜ ታስጠብቀናለች። አንዲት ጥንቸል ግን ከባለቤቷ ጋር በተሳረረች በ30 ቀኗ 1 ደርዘን ግልገሎች ለእንግሊዙ አርብቶ አደር ታበረክታለች። የጥንቸል ግልገል እንደ ሰው ልጅ ቱቱ አቦሱም ያይል የምሳቅ አይል ሙሉልኝ ያይል በተወለደ በ14 ቀኑ በግጦሽ ራሱን ይችላል። በተወለደ በ1 ወር ጊዜ ውስጥ ለአቅመ መውሰብ ይደርሳል። ጥቂት ለፍቶ ብዙ ሥጋ ማምረት የሚፈልግ ሰው ነገሩን ቢያጤነው ጥሩ ነው። ብሪቲሽ ሙዚየም የተባለውን ከመጎብኘቴ በፊት የብሪቲሽን ሙዚየም ልዩ የሚያደርገው በቴዎድሮስ ፍጻሜ ላይ ከመቅደላ የተዘረፉ መጽሐፍትን መያዙ ይመስለኝ ነበር። ገብቼ ሳይ እንደተሳሳትኩ ገባኝ። እንግሊዞች ከኢራንና ከግብፅ ከዘረፉት ስፍር ቁጥር የለሽ ቅርስ ጋር ሲመዛዘን ከኢትዮጵያ የተወሰደው ቅርስ እዚህ ግባ የሚባል አይደለም። የፈርዖኖች ግዙፍ ሐውልቶችና የፋርስ ነገሥታት በራሪ እንስሳ ምስሎች በምን ተአምር ተጓጉዘው እዚያ እንደደረሱ ማሰብ ያደክማል። እንግሊዞች አቅም አጥሯቸው ነው እንጂ ስፊንክስን ወይም ትልቁን ፕላኔት ነቅለው ወደ ሎንዶን ቢያሻግሩት የሚተባ አይመስሉም። ታዲያ ያንን ሁሉ የተዘረፈ ንብረት ለዓለም ሲያስጎበኙት ትኩራት ነው። አንድ ወዳጄ እንግሊዝ ደርሼ የዓለማየሁ ቴዎድሮስን መቃብርና የመቅደላ መጽሐፍትን ሳልጎበኝ ብመለስ እንደሚቀየመኝ አስጠንቅቆኝ ነበር። ባወጣ ባወርድ የዓለማየሁ ቴዎድሮስን መቃብር የምጎበኝበት ምክንያት አልታየ አለኝ። ዓለማየሁ በአጋጣሚ የንጉሥ ልጅ ከመሆኑ ውጪ ለምርመራ ወይም ለጉብኝት የሚጋብዝ ምንም ብርቅ ነገር አጣሁበት። ይልቅስ ለእኔ ከመቅደላ የተዘረፉ መጽሐፎችን መጎብኘት የተሻለ ትርጉም ነበረው። አያሌ መጽሐፍት በመስታወታማ ሳንዱቅ ውስጥ በምቾት ተቀምጠዋል።
ለማንበብ የፈለገ ብራናውን ሳይነካ መስታወቱን እንደ ወረቀት እየገለጠ ማንበብ ወይም ስዕሎቹን መመልከት ይችላል። ብዙዎቹ የተሰረቁ ጥንታዊ መጻሕፍት በማተሚያ ቤት ተባዝተው ተተርጉመው ይተናሉ፣ ይመረመራሉ። ስለዚህ የኢትዮጵያ ንብረት መሆናቸው ቢቀርም በስልጡን ሌባ እጅ መግባታቸው ያዝናናል። አሁን ደግሞ ስለ ለንደን እርፍና ልናገር። ለንደን የምር ስልጡን አገር ናት። እንደ ስልጡን አገሮች ሁሉ በውስጧ ላሉት ሁሉ ነፃነትና ዕድል እንደ ብጤቱ ትሰጣለች። ጳውሎስ ኞኞ በአንድ ወቅት ነፃነት ማለት የሌላውን ነፃነት ሳይነኩ ነፃ መሆን ነው ብሎ የጻፈውን በመዲናይቱ ቆይታዬ ተገንዝቤያለሁ። ዕድል መስጠት የሚለውን ሐረግ የሚያብራራልኝ ገጠመኝ ልጥቀስ። አንድ ቀን እኔና አንጋፋው ደራሲ ጃርሶ ኪሩቤል ወደ ማዕከላዊ ለንደን የሚወስደንን ባቡር እንጠብቃለን። በባቡሩ ጣቢያው አጠገብ የሕዝብ የጋራ ንብረት የሆነ ፒያኖ ተቀምጧል። ችሎታ አለኝ የሚል ሁሉ መጥቶ ችሎታውን ሊያሳይ ይችላል። እኛ በጥበቃ ላይ በነበርንበት ጊዜ አንዲት ባለወርቃማ ፀጉር ሴትዮ ከዋናው መንገዷ ተዘንጥላ መጣችና ዘንቢሏን አስቀምጣ ቀሚሷን ሰብሰብ አድርጋ ከፒያኖው ፊት ለፊት ተቀመጠች። የኖታ ደብተሮችን ገለጥ ገለጥ እያደረገች አንድ ዜማ ተጫወተች። ስትጨርስ ዘንቢሏን ብድግ አድርጋ ያቋረጠችውን መንገድ ቀጠለች። ባቡር ጠባቂው ሁሉ ሞክ ባለ ጭብጨባ ሸኛት። እኔ አንድ አለብሽ የሚል ዘፈን ስተታ ስላደኩ ረቂው ሙዚቃ የሚመዝን ጆሮ የለኝም። ጃርሶ ግን አይኖቹን ጨፍኖ አንገቱም ወደ ፒያኖ አቅጣጫ ዘመም አድርጎ ገብስማ ረጅም ቲሙን እየዳበሰ ሲያዳምጥ ነበር። ጃርሶ ከደራሲነቱ ያልተናነሰ የረቂቅ ሙዚቃ ቀማሪነት ችሎታ ባለቤት መሆኑን ስለምሰማ እንዴት ነው ስል ጠየቅኩት። ግሩም አድርጋ ተጫውታለች አለ። አገሬ ከተመለስኩ በኋላ ለአንዱ ታራቢ ጓደኛዬ ይህንን ገጠመኝ አወጋሁትና ገንዘብ ቢኖርኝ አንድ ፒያኖ ገዝቼ መሃል ፒያሳ አስቀምጠው ነበር። ችሎታ ኑራቸው ዕድሉን ያላገኘ የአገሬ ልጆች ይጫወቱበታል አልኩት። የማይሆን ነገር ነው አለኝ ጓደኛዬ። ምን ነው ባልኩት፣ ጠዋት መሃል ፒያሳ ያስቀመጥከውን ፒያኖ ከሰዓት መርካቶ ልታገኘው ትችላለህ። ሳረሰው ስለ ጃርሶ ትንሽ ልበል። ጃርሶን ለመጀመሪያ ጊዜ የተዋወቅኩት የሁለተኛ ደረጃ ተማሪ እያለሁ በጀርመን ሬዲዮ በኩል ነው። በሬዲዮ ላይ የሚያቀርባቸው ትረካዎች ለእኔ ዝም ብለው ትረካዎች አልነበሩ። አንድ አረጋዊ ሽማግሌ ራሴን እየዳበሰ ተረት የሚያወራኝ አልነበር የሚሰማኝ። አፈሩን ገለባ ያድርግለትና አብርሃም ረታ ዓለሙ እኔና እንዳለጌታ ከበደ ቤቱ ጎራ ባልን ቁጥር የጃርሶን የድንጋይ ዳቦ ዘመን የሚለውን ትረካ በቴፕ ይጋብዘን ነበር። የአባቴንና የዘመናቸውን የልጅነት ጊዜ ሙሉ ስዕል ማግኘት የቻልኩት በጃርሶ ተረኮች አማካኝነት ነው። ለንደን ስንገናኝ ጃርሶ ከጠበቅኩት በላይ ከተለመደው የአኗኗር ዘይቤ የወጣ ሰውን አገኘሁት። መልኩ በቀላሉ የሚረሳ አይደለም። ከአቡነ ጳውሎስና ከስብዓት ገብረ እግዚአብሔር የተውጣጣ የሚመስል ፊት አለው። ገብስማ ጺሙ በጣም ከመርዘሙ የተነሳ መሬት እንዳይጠርግበት እየጎነጎነ ወደ ላይ ቀልብሶታል። አክራሪ አይሁዶች የሚያደርጉት አይነት ጥቁር ክብ ባርኔጣ ያደርጋል። በደመናም ይሁን በፀሐይ ወፍራም ጥቁር ካፖች ይደርባል። የሽጉጥ ሰገባ በምትመስል የቆዳ ማዕደር ውስጥ ሻጥ አድርጎ ይዟት የሚዞር የማስታወሻ ደብተሩ አትረሳኝ። በማስታወሻ ደብተሩ ላይ በቁም ጽሑፍ የተጻፉ ምስጢራዊ ስሞችና ምልክቶች ሰፍረዋል። ጃርሶ ረቂቅ ምርምር ላይ እንደተሰማራ ገልጾ ስለ ምርምሩ ሊያስረዳ ሞከረ። አልገባኝም። ጃርሶ ቀርጾ ለማስቀረት የሚያጓጓ ፊት ቢኖረውም ፎቶ መነሳት እርሙ ነው። መንፈሴ አይፈቅድም አይነት ነገር ይላል። የካሜራይን እንደ ቡዳይን ይፈራል። ምናልባት በቅርብ ከሚከተለው እምነት ጋር የተያያዘ ሳይሆን አይቀርም። ድሮ በወጣትነቱ የአማኒ ነበር። አሁን በእግዚአብሔር አጥብቆ ከማመኑም በላይ ምኩራብ ይስማል። በሌላ ቀን የቴምስን ወንዝ ድልድይ ሳቋርጥ አንድ የፈረንጅ ለማኝ አየሁ። በነገራችን ላይ የተጋባዥ ገጣሚያን ጊዜያዊ ሰፈር የተመሠረተው ከለንደን ኩራቶች አንዱ በሆነው ቴምስ ወንዝ ዳርቻ ላይ ነው። ቴምስ ክልት ባለ ከተማ እምብርት መሃል የሚፈስ በመሆኑ ጀልባዎች ከመኪናዎች ጋር እየተጋፉ ይሄዱበታል። እኔ የአባይ ልጅ፣ እኔ የአዋሽ ልጅ፣ እኔ የተከዜ ልጅ፣ እኔ የባሩ ልጅ ቴምስ ወንዝ ነው ብዬ ለመቀበል ብዙ ጊዜ ወሰደብኝ። አንድ ወንዝ አቀኛ ወንዝ የሚሆነው ከራስጌው ውሃ የምትቀዳ ሴት ከግርጌው ውሃ የሚጠጣ ወይፈን ሲያካትት ነው። እንግዲህ ይሄ የገጠር ልጅነቴ ወይም የአፈወርቅ ተክሌ ስዕል ተስኖ ያመጣው ሳይሆን አይገርም። ታዲያ አንድ ቀን የቴምዝን ድልድይ ሳቋርጥ አንድ የፈረንጅ ለማኝ አገኘው።
ከእግሩ ስር አሮጌ ጊታር አጋድሞ የልመና ሰሌዳ ደረቱ ላይ አንጠልጥሎ ሳየው ገረመኝ። ወደ ፈረንጁ ለማኝ ቀርቤ እንደ ወዳዴ አውራ ዶሮ ጅልን ብዬ አንድ ባውንድ ወረወርኩለት። ለካ እንደ አገሬ ሁሉ ስልጡንና ሀብታም የሆኑ አገሮችም ከተመጽዋቶች ነፃ አይደሉም። የምንለያየው በብዛታችንና በምጽዋት አጠያየቅ ስልታችን ነው። የፈረንጅ ለማኝ በተቻለ መጠን አዝናንቶ ለመቀበል ይሞክራል። የኤሌክትሪክ ጊታሩና አነስተኛ ጄኔተሩን ይዞ ይሰማራል። በገጽታው ብዙ የተጎሳቆለና ሆድ የባሰው አይደለም። ከዕለት እንጀራው በላይ ለዕለት ቢራው የሚጨነቅ ነው። ነው ቡልሺት አኒልሳም በክስ ፎር ቤር ለቢራ ትንሽ ፍራንክ ጣልጣል አድርጉልኝ የምሬን ነው የሚል ሰሌዳ ከፊቷ ኑሮ አልፈያጅን በኩራት የሚገረምም ፈረንጅ ለማኝ ማየት ብርቅ አይደለም። ቶ ከመለመን ይልቅ አጭር የጽሑፍ መልእክት አንገት ላይ ሰቅሎ መዘዋወር የተለመደ ነው። እንደምናውቀው የአገራችን ለማኝ ከማዝናናት ወደ ማሳዘን ያዘነብላል። ሳር ቅጠሉ ሐዘን በሆነበት አገር ውስጥ የሰውን አንጀት በቀላሉ መብላት ስለማይቻል ለማኞች በምስኪንነት አንደኛ ለመውጣት ይሽቀዳደማሉ። አንዳንዶች የሚያደርጉት ከማራራት ይልቅ መፈጠርህን እንድትጠላ የሚያደርግ ነው። ወደ ኪስህ እንድትገባ ሳይሆን ወደ ቤትህ ሩጠህ እንድትገባ የሚያስገድድ ብዙ ዘግናኝ የልመና ዘይቤ አለ። የሆነ ጊዜ ላይ 22 ማዞሊያ ጎዳጎድ ሕንፃ ፊት ለፊት አንድ ለማኝ የእግረኛውን መንገድ ዘግቶ ተኝቶ አካባቢውን በአስፈሪ እሪታ ሲያደበላልቀው ይውል እንደነበር ትዝ ይለኛል። ሰውየው ከልመና ይልቅ አመፅ ላይ እየተሰማራ ይመስላል። እሪታውን እኔን እየራበኝማ እናንተ ዘና ብላችሁ አትኑሯትም የሚል የአቋም መግለጫ አድርጌ የተረጎምኩት። የለንደን ጉብኝት ትረካይን በቀጣይ አንቀጾች ወደ መደመው ይሻላል። አንድ ወር ቆይቶ ዓመት ያወራ ነው የሚል አሜት ያሰጋኛል። ለነገሩ ምን ይገርማል፣ ሳሙኤል ጆንሰን የተባለው የእንግሊዝ ደራሲ ኢትዮጵያን ሳያይ ስለ ኢትዮጵያ ከ100 ገጾች በላይ ድርሰት ጽፎ የለ። ፈረንጅ አበሻን ረጅም ስም መጥራት ይከብደዋል። ሳሙኤል ጆንሰን ራስ ስዕለ ክርስቶስ እላለሁ ብሎ የድርሰቱን ዋና ገጸ ባህሪ ራስ የላስ ብሎ ጠራው። በፈረንጅ በኩል የመጣውን ሁሉ እንደ ትልቅና እንደ ቅዱስ የሚቆጥሩ አንዳንድ አገራችን ወላጆች ልጆቻቸውን ራስ የላስ ብለው ይጠራሉ። ተማሪ እያለን አጠገባችን ከተቀመጠ ተማሪ ፈተና ስንከዳ ስርዝ ድልዙን አብረን እንደምንቀዳው ማለት ነው። ለንደን ኑሮ እሳት ነው። አውሮፕላን ከወረድ ጊዜ ጀምሮ በየእርምጃው ኪሴን ሲቀለኝ ይሰማኝ ነበር። የሆቴሌ ኮምፒውተር የ20 ደቂቃ ኢንተርኔት አገልግሎት ለመስጠት አንድ ባውንድ እንዳጎርሰው ጠየቀኝ። በየእርምጃው ክፍል ነው። የእንግሊዝ የሾላ ዛፍ በግንዱ ከዳዳ ሳንቲም ካልተጨመረለት ፍሬውን አይጥልም። ካጋነንኩ ላይ ቀር ይህን ልጨምር። መላው ለንደን በብላሽ መስጠት የማያውቅ አንድ ትልቅ የመክፈያ ክልል ተይዞን ነው። የኑሮውን እሳትነት አንስቼ ሳማር የሰማ አንድ የለንደን ነዋሪ አበሻ እንዲህ አለኝ። ይገርምሃል፣ በለንደን አንድ ፓኬት ኮንዶም 4 ባውንድ ነው። በዚህ ዋጋ አዲስ አበባ ካዛንቺስ ሴት መግዛት ይቻላል። ለንደን በገባው ጥቂት ቀናት በኋላ የጥንቱ አለቃዬ አብይ ተክለ ማርያም ከሚማርበት ኦክስፎርድ በባቡር እየሰገረ መጣና ምን እንዳስጎበኝ ትፈልጋለህ ሲጠይቀኝ ብሪቲሽ ሙዚየም ውሰደኝ እንድለው ጠብቆ ይሆናል። ሳሳስ ስለነበር በቅርብ የሚገኝ የአበሻ ሬስቶራንት እንዲያስጎበኘኝ ለመንኩት። በዳበሳ በር የሚከፍት ኦይስተር የተባለ ትኬት ገዛልኝና በኢትሮ ባቡር ውስጥ ይዞኝ ገባ። እንግሊዞች ባቡር ይተኩሳሉ እንጂ ባቡር ይነዳሉ አይደለም። ተተኩሰን እንደ እርሳስ ቀጣዩ ፌርማታ ላይ ወደቅን። ቁጭ ካለቶች ቀጥሎ ብዙ የተዘፈነለት ጥንታዊ ባቡራችን ትዝ አለኝና ፈገጋል። ባቡራቸው ተንቀሳቃሽ ቤተ መጻሕፍት ይመስላል። ምድረ ፈረንጅ በየጋዜጣው ላይ ተደፍቷል። ውጭ ሀገር ቆይተው የመጡ ሰዎች በየጋዜጣው ፈረንጆች በጣም አንባቢ ናቸው፣ ባቡር ውስጥ የማያነብ ሰው ካለ ጥቁር መሆን አለበት በማለት የሚያወሩትን እሰማ ነበር። የአገሬ ባላገር ሲተርት ወሬ ቢነግሩህ ሐሳብ ጨምርበት ይላል። እስቲ በዚህ ወሬ ላይ ትንሽ ሐሳብ ጨምርበት። እውነት ነው፣ ፈረንጆች ያነባሉ። ንባባቸው በጎጎል ዴድ ሶልስ ድርሰት ውስጥ የሚገኘው ፔትሮባ የተባለ ገጸ ባህሪ እንደሚያደርገው ሕዝብ ንባብ ይመስላል። ከማወቅ ፍላጎት ሳይሆን ከብርቱ ብቸኝነት የመነጨ ነው። ጥግ ላይ ቆሞ ከማፏጨት የላቀ ትርጉም የለውም። በአገራቸው ልማድ መሠረት ከማያውቁት ሰው ጋር ለማውራት አይደፍሩም። ስለዚህ ከሚያውቁት ጋዜጣ ጋር ለማውራት ይገደዳሉ። በግዕዝ ንባብ የሚለው ቃል መነጋገር የሚል ትርጉም አለው። መጽሐፍ አነበበ ማለት ከመጽሐፉ ጋር ተነጋገረ ማለት ኖራል። ጥቁር ስደተኛ አብዛኛውን ጊዜ ብቻውን አይወጣም። ወይ ዘመድ ወይ ሀገር አላማዝ ጓደኛ አጠገቡ ይኖራል። እናም ከወረቀት ጋር ሳይሆን ከሕያው ወንድሙ ጋር ይነጋገራል። ስለዚህ ፈረንጅ ተሳፋሪዎችን በአንባቢነታቸው ማድነቅ፣ ጥቁር ተሳፋሪዎችን ባለማንበባቸው መናቅ ትክክል አይደለም።
ለምሳሌ አንድ ቀን ወደ ማንቸስተር በሚወስደው ባቡር ውስጥ የማያነብ ተሳፋሪ እኔ ብቻ ነበርኩ። ባነብ ኖሮ በመስኮት በኩል ያየኋቸው ብዙ ድንቅ ትዕይንቶች ያመልጡኝ ነበር። ለምሳሌ የሀብታም አጸድ የመሰለ መካነ መቃብር አየሁ። እጅግ ብሩህ ንጹሕ በሆነ አረንጓዴ መስክ ላይ ነጫጭ ሰሌዳዎች እንደ ፈንዲሻ ተበትነዋል። እንዲህ ያማረ መቃብር ቢኖረን ኑሮ ሙታንን ደረት እየመታን ሳይሆን ከበሮ እየመታን እንሸኛቸው ነበር። በአንድ ወቅት በአዲስ አበባ ጫፍ ላይ በሚገኝ አንድ ደብር ጓሮ ለቀብር ተገኘው። በየመቃብሩ መሃል ላይ የተነሰነሰውን አይነ ምድር ላለመርገጥ እንደ ፈንጂ አምካኝ በጥንቃቄ መራመድ ነበረብኝ። ምን ማድረግ ይቻላል? ያለኝ አማራጭ ኢትዮጵያ ውስጥ ኖሬ እንግሊዝ ውስጥ መሞት ነው።